ሰማው ሰማውላት ወሬ እኔን እየደበቀች ሌላ እንደያዘች ሰማው ሰማውላት ወሬ እኔን እየደበቀች ሌላ እንደያዘች አወይሷ አወይሷ ይማራል ወይ ነፍሷ ጀሪ ማዓረይ እናትና ሽኮሪና አንተ ጅብ ወዬ እንዴት ነሽ? ሰላም ናችሁ ወይ? ጅቡ አቤት እንዴት ነህ? ሰላም ነህ? የተጠፋፋን ሰዎች ፎሎ መልስ። እሺ እሺ የኔ ቆንጆ እሺ። እና እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ናይ ቲፒኤልኤፍ አቦ ወንበር ደብረጽዮን የተናገራቸው ንግግሮች ለብልጽግና ደጋፊዎች በየቤቱ ሲያስቀዝናቸውና ሲያስተፋቸው ሲያስቀረሻቸው ነበረ። ሆኖም ቀረ ሕድሕድ ትግራዋይ ለሰላም ፈላጊነታችንን ጽብርቅርቅ ማድረግ አለብን። ሁላችን ሰላም ፈላጊዎች ነን። ሁላችን ለሰላም መስራት አለብን። ሰላም ይቀድማል። ሰላም ይሻለናል። ሰላም የማይሆንለት ሰላም የማይወድ ካለ ሓርዕ ይበላል። ይሄ ናይ ደብረ ጽዮን መልእኽቲ ነው። አሁንም ደጋግመን ንሰላም ኢና ንሰርሕ፣ ንሰላም ኢና። ናይ ኤርትራ ሰላም የደልየና እዩ። ናይ አምሓራይ ፋኖ ሰላም የደልየኒ እዩ። ናይ ዓፋር ሰላም የደልየኒ እዩ። እንዴ በቃ ሰላም ነው የምንፈልገው። የሚገርም ወይ መደናገጥ። የአብይ አህመድ ኃይል አሁን ከፋኖ ያልፍ ፋኖ የሚባል ኃይል ራሱ በቃ ተጠናክሩ በመብረቁ ሞጡልህ እኮ ፋኖች እኮ ሞጡልህ እኮ በቃ ብሮት ለበሰውን እኮ ፋኖች አሁን እኮ ታንክና መድፍ እኮ ሊያተረማምሱሉት እኮ ነው። ሞጡ እኮ በቃ ሞጡ። አሁን ጭንቂ በጭንቂ ነው በቃ። ጭራሽ ከኤርትራ ጋር ምናምን ጦርነት አብይ አሕመድ ያስባል ምናምን ከትግራይ ጋር ጦርነት እኛ አንፈልግም። አብይ አሕመድ ጦርነት ሲፈልግ ውሎ ሲፈልግ ይደር። እኛ ምንፈልገው ሰላም ነው። አምሓራ ጋር ያለውን ጉዳይ ጨርስ። በውስጥ የምልክልህ እሺ ላክልኝ። ሞጡ በቃ ጉዳችን ፈላ። አሁን ጉዳችን ፈልቷል። ምን እንደሚሻለን አናቅም። ሁላችን በሓደ ሻዕ በቃ ጦጦ እንላለን። እኛ ሰላም ነው የምንፈልገው። የመብረቁ እኛ ሁላችን ለሰላም እጃችን ሰተናል። ሰላም ይሐሸናል ብለናል። በቃ አንተ መብረቁ ወደ ራስ ተመልሰ ሰላም ፈልግ። ይሄ ዝም ብለህ ቴሌግራም ላይ እየለጠፍክ አትሂድ። በቃ ሁላችን ሰላም ፈላጊዎች ነን። ስለ ሰላም እጃችን ሰተናል። እንዴ ምንድነው ጦርነት አበዛችሁስ? ሁላችን ጦረኞች። አረ ዛሬ ደብረ ጽዮን መግለጫ በጣም ነው ያስገረመኝ። እናቴ ለሰላም ያለው ፍላጎት ትባረራል እንዴ? ጄሪ የኔ ቆንጆ ቴንኪዩ። ቲፒኤልኤፍ ሊሰረዝ ነው ከምናምን ሲሉት እኔ ምን አገባኝ? ምርጫ ቦርድ መሰረዝ ይችላል። ግንቦት 5 ከፈለገ መሰረዝ ይችላል። እኛ የፎረምነው ፕሪቶሪያ ስምምነት ላይ ነው። የሚገርም እኮ ነው። እሺ እባክህ ምን አባህል አድርግህ የአማራ ሓድነት ተቋቂሙ አማራ ሓደ ሆይኑ ሞጽ ኢለ ችግራችሁ ራሳችሁ ፍቱ። ሰላሚና ማዓሬ ቆንጆዋ ቴንኪዩ እናቴዋ አናቸው ውይ ጀሪዋ የኔ ቆንጆ እኛ አሁን እጃችን አንስተናል። ጀሪዬ የኔ ቆንጆ
እኔ ቆንጆ ይሄ ጉዳይ የአምሓራ ነው። ይሄ ፌዴራል መንግስት አምሓራ ይወቀዋል። ያንተንቢ ሞጣን ሆን ብዬ ሳዳምጠው እውነት ነገር ይናገራል። ሁለቱ ትግሬ ፋኖ የሚባል አደራጅተው እየመጡ ነው። ሞተዋል። አያገባንም እኛ ሞትቻል። ይሄ አማራ አንድነት ኃይሊ ምናምን ፋኖ ሞተዋል፣ ሰልጥነዋል ምናምን እኔ ያገባኝ። ጉዳያችሁ ከአማራ ጋር ጨርሱ። ፌዴራል መንግስቶች ዝም ብላችሁ ሻዕቢያ ትግራይ ምናምን እኔ ፍርቻለሁ። ጠላት በዛባችሁ። አያጅቡ ምን ይሻላል? ምንም እኔ ቆንጆ ምንም። እኔማ ዛሬ ደብረ ጽዮን በሰጠው መግለጫ ላይ ስዝናና ነበረ። ቁጭ ብዬ ሳያቸው ነበረ። በቃ በዚህ ወጥቶ በዚህ ገብቶ ለአብይ አሕመድ እንደዚህ አድርጎ ነው እንደዚህ ሞቶ እንደዚህ ሂዶ ህዝባዊ ካሕርቲ። ይሄ ሁሉ ነገር የሚመለከተው ለፋኖ ነው። ፋኖ ነው በቃ የጀርባ አጥንቻችን ፋኖ ነው በቃ። አሁን ከአማራ ይልቅ ትግራዋይ ግፋፋን ነው ወደ ቤተ መንግስት ስልጣን ሊይዝ ነው በቃ። አማራ ቆርቧል። ድሮም ደብረ ጽዮን አበላሻችሁ። ስልጣን አሰጣጣጣቁም እናንተ አቦይ ዝቢ ኦዬ ለአማራዎች ሞጡልህ በቃ። አማራዎች መላሽ የሌላቸው ሞጡልህ በቃ። አብይ አሕመድ ቁማሩን በልቶታል እባክህ። እውነት ነው ቦላው። አብይ አሕመድ ቁማር በላው። ግን የበላትን ቁማር የት አባቱ ይዞ ይወጣል? በር ላይ እየጠበቁት ነው። አንዳንዴ ቁማር ቤት ታውቃለህ አንተ፣ ቁማር ያልከው አሁን እንጂ ቁማር ቤት ስትጫወት ማለት ነው ትልቅ ሰዎች ጋር ተጫወተ። አንተ ዝም ብለህ ትንሽ ሆነህ ተጫወተህ ምናምን ትበላና ልትወጣ ስትል በር ላይ የሚጠብቁ ሰዎች አሉ። የበላሃትን ቁማር በአፍንጫ ይዞ የሚያስሞልስ ሊቀ ምግበ ይላል። አይቀሬ የአማራ ስልጣን እናቴን በቃ አማራ እኮ በቃ ጨረሰ እኮ አልኩ። ኢትዮጵያ አገሬ የ13 ወር ጸጋ ያለሽ አዲሱ ግሩፓችን የ13 ባለስልጣናቶች ንግግሮች ፋኖ ቋራ ላይ እንደ ቴድሮስ ምክር አድርጎ አሁን ዝም ብላችሁ ተመልከቱ። አብይ አሕመድ ብዙ መግለጫ ይሰጣል። ካሁን በላይ መግለጫ ይሰጣል። ፋኖ አሸባሪ ይባላል። አሁን አሸባሪ ከአሸባሪ ኃይል ጋር የሚሰራ ፋኖ በኤርትራና በትግራይ ኃይሎች የሚረዳና የሚያስታጥቁት አገርን የካደ ባንዳ አሸባሪ ተብሎ አሁን በቃ ወሬ ይጀምራል። በቃ አገር እየወጋ ነው፣ አገር እያደማ ነው ምናምን በቃ ተሞላች። በቃ ጭንቀት ነው በቃ። አምሓራ አሁን ፍጭጭጭጭ ለአብይ አሕመድ የደብረ ጽዮን መግለጫ ላይ እኛ ሰላም ነው የምንፈልገው፣ ከአፋር ጋር ሰላም፣ ከፋኖ ጋር ሰላም፣ ከሻዕቢያ ጋር ሰላም ነው የምንፈልገው፣ እኛን አታነካኩን አለ። በቃ ከፕሪቶሪያው ስምምነታችን ንቅንቅ አንልም። ቲፒኤልኤፍ ሊሰርዝ 5 ቀን ቀሮ 3 ቀን ቀሮ ግንቦት ምናምን እያላችሁ ነው። እኛ ያገባንም። እንደ ህፃን ልጅ ወረቀት ድልዝ ስርዝ ማድረግ ይችላል ምርጫ ቦርዱ። እኛ ግን ስምምዕነታችን በፕሪቶሪያ ነው እንጂ የኢትዮጵያ ዓለም ላይ የተፈራረንበት በቲፒኤልኤፍ ነው። ይሄ ዝም ብላችሁ ለመንደር የምትሄዱ ይሄ የምርጫ ቦርድ ሰረዘችህ አመጣችህ አያገባንም። ደብረ ጽዮን ዛሬ በትግርኛ ነው የሰጠው መግለጫ። እሺ ከጎረቤት አገር ጋርስ ምንድን ነው ግንኙነታችሁ? ሰላም ከአማራ ፋኖ ጋር ሰላም። አብይ አህመዶች ሰላም ትከነክረዋለች። እቺ የሰሜኑ ሰላም እንዴት አሟለች፣ ታሳክከዋለች። ትቀልዳለህ እንዴ? ትግራዋይ ከአማራ ጋር ሰላም አስቡ። ትግራዋይ ከኤርትራ ጋር ሰላም አስቡ። ከአፋር ጋር ሰላም አስበው። እንዲህ ወስማ አብይ አሕመድ ምን ይሻልሃል? ደብረ ጽዮን ግን ተናገረ፣ ወላሂ ተናገረ። ዛሬ
እኛ ሰላም ነው የምንፈልገው። ሰላማችንን ይዘን ወደፊት። አማራ ፋኖ የምንፈልገው ሰላም ነው። እሺ አማራ ፋኖ እኮ ከፌዴራል መንግስት ጋር እየተጣላ እኮ ነው፣ እየተዋጋ እኮ ነው። ምን አገባን? ከቻለን ጎረቤት ሀገራችን ነው እንረዳዋለን። ስንቅ ቆለቢ አሽሙሯ ግን ያቺ ነገር ነች። ደብረ ሲሆን ሰላምን ስንት ጊዜ እንደጠራት ብታይ። እኔማ የሆነች ጎረቤታችን አለች ሰላም የምትባል እሷ መስላኝ። ለኬ የትግሬ ስም ሰላም ናት። ሴቶች ጠቅላላ ስማቸው ትግሬዎች ሰላም ናቸው አይደል? አሁን አልቆላችኋል። መጨረሻችሁ አላህ ነው የሚያውቅላችሁ ወንድሞች እህቶች። እኛ ሰላም ሰላም ሰላም። ደብረ ጽዮን ወንድማችን አባታችን ታላቁ መሪያችን ሰላም ነው በቃ። ግንቦት አምስት ሞለሰላችሁ። ይኸው ደብረ ጽዮን ሞልስ ሰጣችሁ። ግንቦት 5 የምርጫ ቦርድ አጠፋችሁ፣ ሰረዛችሁ፣ ደለዛችሁ። ይሄ የህፃን ልጅ አንዲያ ክፍል ተማሪ ዶክተሩ ላይ የሚጽፈውና የሚሰርዘው የሚደልዘው ነገር ነው እንጂ እኛ በዓለም አቀፍ ስምምነት በቲፒኤልኤፍ እውቅና የተፈላለም ነው። ዓለም እያየ ፕሪቶሪያ የሚባል ስምምነት አለ። አብይ አሕመድ ለእሱ እክዳለሁ ካለ እኛ አያገባንም። ፋኖች ያስከብሯታል ሞተው። ቀይ ባህር የበር መስኮት ነው በር ነው ስትል የነበራችሁ እሱም አያገባንም። ፋኖ ይሞልሳታል። የሁሉም ጥያቄ መመለሻ ፋኖ ነው። እኛ አያገባንም። ከፋኖ ጋር ተያይዘን ሓድነታችን፣ ጥንካሬያችን፣ በሓባር እንቅስቃሴያችን በቃ እኛ በቃ ጦርነት አንፈልግም፣ ሰላም ነው የምንፈልገው። ወንድሞቼ ደብረ ጽዮን የሰላም አምባሳደር ብለናል። አንተ የህወሓት መሪ ሳትሆን የሰላም አምባሳደር የዓለም አስፈጻሚ ልክ እንደንትና የዓለም የጤና ሚኒስተር ማናቸው አባታችን አልሆነው እንደዛች አንተ ሰላም ነው በቃ የሰላም የዓለም የሰላም ሚኒስተር ደብረ ጽዮን በቃ እኛ አያገባን እንዴ። ሞልስ ከፈለሱ አማራ ይሞልሳቸው፣ አያገባን ነው። እኛ አያገባን። የፕሪቶሪያ ስምምነት አብይ አሕመድ አፈርሳለሁ ካልክ እኛ የምንናገረው ለአምሓራይ ነው። ወጣ ቀራቢ ግን የወጣ ፖለቲካ እየተመቸኝ እኛ ለአማራ ነው የምንናገረው። ተው ነገር ያለ አንድ ነገሩም እዛች አካባቢ ኢሳያስ አፈወርቂ ራሱ አብይ አሕመድ የባህር በር እፈልጋለሁ የምናምን ካል እንዲህ እንናገራለን። ለአምሓራ ነው ክሳችን የምናቀርብላችሁ። አሁን እኮ ክስ እኮ ለአማራ ነው ማቅረብ እኮ በቃ ትፎርማለህ። ደብረ ጽዮን አብይ አሕመድ ሲያስቸግር ፈርመህ ለዘመነ ካሴ አብይ አሕመድ እያስቸገረኝ ነው፣ ዘመነ ካሴ ምን ይሻለኛል? እሱ ነው ሞልስ የሚሰጣቸው። ካሁን በላይ መግለጫ የሚሰጠው ካሁን በላይ እሱ ብቻ። እኛ ጨርሰናል። ሰላም ቅዱስ ጅቦ፣ ሰላም ወንድምየዋ፣ ሰላም ሰላም ሊቀ ምግበይ ቶ ወንድሜ ቶ ነግሬ ያለው ምግበይ እንዳትናገራቸው እዚህ ጋር ኮልሚ ማሚ ጎድሚ ማሚ የማናት ሴት ነች? ቂጣ ፎቶ ያሰነ ጅቦ ቻው ቻው ቻው። እናትን ሰውነቷ ሲያምር ምን እናቴ ምን አደረገች? እቺን እናት ማለት ነው በቃ ሰላም ማትፈልግ ሴት ናት። እኛን ስለ ሰላም እያወራን አንተ ሰውነቷ እንዴት ቆንጆ ነች። አፈረቢ ምን አባትሽ አንቺ እምግ ነው የምትሸተው። ታጥባ እንኳን አታውቅም። እርግጠኛ ነኝ ትንሽም እንትን ስላለች አይ ቆንጆ ሴት ልጅ ስትሳደቡ ጉምጉም ነው የምትታይ። ሴት ልጅ አፍ አውጥታ እኮ ተሳደበች ትሸጣለች። ሽጠጣ እናት የቱም በጣም ነው የምትሸተው። አሁን እቺ ጥንብትብት ያለች ሽትትትት ያለች እቤቷ ግብት ብለህ
ሐማም ሽንትህን ልትሸና ክፍት ስታደርግ 16 ፓንቶች እንደ ቋንጣ ድርቅ ብሎ ታገኛቸዋለህ። እንደዚህ አይነት ሴቶች ልሳናቸው ራሱ ያስታውቃል። ግሞች ናቸው። ፈጣሪ ያግማሽ ናሪዋ። ፓንት ደግሞ 3 ነው የሚታጠበው። በሳሙና አንድዬ፣ በኦሞ አንድዬ፣ በንጹህ ውሃ አንዴ ታለቀልቂያለሽ። ፓንት ራሱ አስተጣጠባለ። ዝም ብለሽ አንዴ ብቻ ልቅልቅ አድርገሽ ሱጥት ካረግሽ ድርቅ ነው የሚለው። እንደዚች ከወደቀ ስብርብር ነው የሚለው። ስብርብር ሕንኩትኩት ነው የሚለው። በቃ ድል አማራ ፋኖ ነው። ሁላችሁ ድል አማራ ፋኖ ነው የሚባለው። ትርሃስ ጥዑም ቡና በዚህ ሌሊት ቆንጅየው ሌሊት ቡና መጠጣት ደስ ይለኛል። እና ወንድሞቼ ስለ ሰላም ዞክሩ፣ ስለ ሰላም አወሩ። ሁሉ ጊዜ የሰላም ናቸው የምንፈልጋቸው። ሁሉ ሐው ነው፣ ሁሉ ወንድም ነው። ደብረ ጽዮን በተለይ የአማራ ፋኖ ጋር ሰላም ነው። ከአማራ ፋኖ ያለው ይሆናል። ከሱ ጎን ቁመን እኛ አይዞህ ጀግና ወንድሜ። ከኤርትራ ህዝብ ሰላም ነው። ከአፋር ህዝብ ሰላም ነው። እኛ የምንፈልገው ሰላም ነው። በቃ ሎኩስ አሎኩስ አሁን ሙለኩስ አቁም ያለው ሻማ ደስተኛ ነኝ እኔ። በቃ ሰላም ከመጣ በቃ ምንም አንፈልግም። ድል ለአማራ ፋኖ አሜን። ድሉ በድል ያድርገን። አማራ ፋኖ ትልቅ አሁን አማራ ፋኖ አሁን ታይታላችሁ፣ ተአምር ይሰራል። መጀመሪያ ወሎ ናት ነፃ የምትወጣ። እቺ ወሎ ሁሉ ሓደ ሓባር ሆነው ጥርግርግ አድርገው ያወጡና ወሎ ይቆጣጠራሉ። ከዛ ወሎ ያለውን ወጣት ደግሞ እድርጅት አድርገው የራሳቸውን ስልጣናዊ ኔትወርክ ዝርግሕግሕግሕ አድርጋቸው ከዛ ቀጻሊ ጉዞ ወደ ሸዋ ይሆናል። ወደ ጎጃም ነው እንጂ ጎጃም ቀጻሊ ደግሞ ጎጃም ቁፅፅር ይሏታል። ባህር ዳር ዋና መቀመጫቸው ያደርጋሉ። ኔትወርካቸው ዝርግሕግሕ አድርገው ሐዲስ አመራርያ ወጣት የዛኔ ቦታ እየተቆጣጠሩ ሲመጡ ለትግልም ለስምም ታጋይ ለመባልም ሕውስውስ ጥንክርክር ይላሉ። ተመልከት። ይሄ የአማራ ኬዝ እኮ እኔ እኮ መጀመሪያ እኮ ፈርጀው ነበር። 13ቱ የኢትዮጵያ የወራት ጸጋዎች ድል ለመንጌ መንጋጋ ይላቀቅ ድል አምሓራይ ነው የሚባለው። እናቴ ዝም ብላችሁ ተመልከቱ አምሓራይ የሚሰራውን ስራ። የፖለቲካ ይቅርብህ ሰላምዬ ቆንጆዬዋ። እኔ እኮ ፖለቲካ አይደለሁም እኮ። ሰሞኑን የሰማሁት ነገር ዝም ብዬ ላካፍላችሁ ብዬ እኮ ነው ወንድሞቼዋ። እና ድል ለአማራ ፋኖ በማለት ሁላችን ሓባራዊ እንቅስቃሴ ታይ ዝበሃል ተጋዳላይ በአምሓርኛ ይበሃል። ኦጂ በአምሓርኛ አርበኛ፣ ተጋዳላይ በአማርኛ አርበኛ ሓደ እኮ ነው። አስገባይ ጎብተህ ምን ትሰራለህ? አማርያ ያሸንፋል ብለህ ታወራለህ። እኔ አሁን አንድ የዩቱ ነይ ግቢ የኔ ቆንጆዋ። ፖለቲካ እውነትሽን ትንሽ ቀዝቀዝ። ሰላምዬ ሰው በዚህ ሰዓት ተኝቶ ይጀናጀናል። አንተ ለምንድን ነው ፖለቲካ የምታወራው? ቪዲዮ ክፈቺ ቆንጆዋ። የኔ ጉራጌ፣ የኔ ኩራት። ወያር ነሪ መምሩ ወይ ቀርግ። ወይኔ ግን አንተ ድምፅ ግን እንዴት እንደምወደው። ቪዲዮሽን ክፈቺ የኔ ፍቅር በእናትሽ። እኔም ደግሞ እንዴት እንደምወድሽ እንጂ እንደ ባልና ሚስት አውራ። ቀስ ብለህ ድምፅ ፖለቲካ በሌለው ድምፅ። እሺ ቪዲዮሽን ክፈቻ ቀስ ብዬ እንዳወራሽ። አረባት እጅግ ፎቶህን እኮ አየሁት። ጅል ነው የሚመስለው አይደለ? ያምራል እኮ እናንተ ግን ድምፁ ሽማግሌ ይመስላል፣ ግን ያምራል። እስቲ በእናትሽ አንድ የቪዲዮሽ ክፈች የኔ ቆንጆዋ። ላውዲ ተኝቻለሁ እንዴ? ከተኛሽማ ቻው፣ እወድሻለሁ። ሪያድ በቅርቡ እመጣለሁ። እሺ አሁን አልኮበር ነኝ እመጣለሁ። እሺ ጉራጌ እንዴት አባቷ እንደምታምር እኮ እናቴ ቆንጆ ጉራጌ። በቃ ሮማን ተሶማ በህፃነቷ እናቴ ሮሚዬ እኮ አቋማ እኮ ሰውነቷ እኮ የሰጠ እኮ ቀይ እኮ ነች ሮሚዬ እኮ። ሮሚዬ የ18 ዓመት ልጅ እያለች እቺ ሰላም የምትባለውን ነው የምትመስለው። ደስ ትለኛለች ዝም ብላ ሳያት። በቃ ጉራጌ አትንኩብኝ፣ ጉራጌ አትንኩብኝ።
ወየምር ነሪ መምሩ ሃደ ቁጬ በቁጫ አምባሬ ተንዥም ተንቁ ላክ ኧረ በስመ አብ ታወራዋለች እኮ እኔ ቆንጆ እኔ ጉራጌ እኮ ነኝ። ሰላማችን እንፈልጋለን። አቤል አንተ መጣ እዚህ አንተ ዶኖስ እና ወንድሞቼ ስለ ህዝባዊ ሓድነት ሰላም እንስበክ። በተለይ እያንዳንድሽ ትግራዋይ ሰላም ነው መስበክ ያለብሽ። ጦርነት ምናምን ትውል ጦርነት ለአብይ አሕመድ እኛ ምንፈልገው ሰላም፣ ከኤርትራ ጋር ሰላም፣ ከሓድነት ሰላም፣ ከሁላችን ሰላም። ምርጫ ቦርድ ጦርነት ታመጣለች ምናምን ውሸት። እኛ አብይ አሕመድ ከምርጫ ቦርድ ከሰረዘን ለትቤለፎች ቀጥታ ለአማራ ህዝብ ነው ማመልከቻ የምናስገባ። ለአማራ ፋኖ እናቴን ለአማራ ፋኖ አንድነት ኃይል ያው ደብረ ጽዮን ወረቀት ይዞ ያው አብይ አሕመድ ሰርዘኛል። እናንተ ፍረዱኝ። ፍርዱን ተነሱ ነው የሚቀበለው አብይ አሕመድ። ደብረ ጽዮን ያለ ጋምቤላ 4 ኪሎ ይቆጣጠራል። እውነትህ ነው ወንድሜ። ፋኖ መጣ እኮ በቃ ጨረሰ እኮ። የናቅሽው ባል መንታ አስረግዞሽ በላይም በታችም ስታምጭ ታድሪያለሽ። አላማራ ቤዝዬ ማቤብ ሃዩ ዱዊንግ ዶና ነሽ? አለምየዋ ቆንጅየዋ ትርሓስ ጥዑም ቡና እናቴን ያፈላችሁ ቡና ትርሓስ የምትባል እህቴ ፍየል ጠባቂ ነው። ኧረ ተው አይባልም። አንተ ደግሞ ያሳምነው ልጅ ቶ ሰላም ብቻ ነው የምንፈልገው። ደብረ ጽዮን ተናግሯል። ቻይና መጣሽ። ቻይንዬ የእኔ እጥር ምጥን ያልሽ እጥር ብለሽ ምጥን ብለሽ ቁርጥ ብለሽ ቂጥሽ ፍንድድ ብሎ ቦርጭሽ ትንሽ ውጥት ብሎ ጥቶችሽ ትንሽ እብጥ ብሎ እኔ እብጥብጥ ልበልልሽ። እንዲህ መሲዋ ቆንጂዬ መጣሽ። አንቺ ደግሞ የደዚህ አማች የደዚህ የባሏ እህት ሰላም ነሽ ወንድሜ? አንቺ ግን ስሜታዊ ሆነሽ አውርተሽ ምን ተሻለሽ? እንደ አንድ ትግራዊት ደውዬ ሞክርዬ ተይ መስዬ ዙም በይ። የሰው ወሬ ባለጌ ነው። ፍቅሪ ሓቂ ተልይዎ ፍቅሪ ኢየሱስ ነው። ይዋደዳሉ። ፍቅሪ ሰይጣን አይቡትነዋን። ሄደይጃቸው ተያቸው። አንቺም አታልቅሺ አትድገሚ ብዬ መክርሽ የእኔ ምክር ሰምተሽ መጨረሻሽ ደስታ በደስታ ሆነ። እግዚአብሔር ደስ ያርጋችሁ፣ ደስ ያርጋችሁ። መጨረሻ እድለኞች አሸነፋችሁ። ይሄ እኮ ራሱ አንድ ትግል እኮ ነው። መዝዬ የፍቅር ትግል አድርገሻል። እውነት እንደዛ ስቅስቅ እያልሽ ስታለቅሽ እኔማ በቃ ውስጤ ሕምም አለ። በቃ ወይኔች ምስኪን የኔ ቆንጆ የፍቅር ብክያት የፍቅሬ እሪታ በዚህ አታግደፍ ገዲፈ ሕራይ ሕጂ። ለማንኛውም ወንድሞቼዋ እኔ ይህቺ ቡና ጡጥ አድርጌ ደብረ ጽዮን የሰጣት መግለጫ ካብ ሓደ ናብ ታሕቲ ናብ ላዕሊ ድምፅ አድርጌ ሀገራዊ ባንዳችንን ውቅስ እያረኩት። ለማንኛውም ቱብቶ ላይ አዲሱ የዩቱብ ቻናል ያለ አማራ ፋኖ የሚል አንድ የዩቱብ አያጅቦ አማራ ፋኖ የሚል ወይ ደግሞ አያጅቦ ፋኖ የሚል የዩቱብ ቻናል አለ። እዛ ጋር አሪፍ የአማራ ስራዎች እንሰራለን። አያጅቦ ትዲኤፍ የሚል ደግሞ አለ። አንድ ደግሞ አያጅቦ እህግደፍ የሚል ደግሞ አሁን ከፍታለሁ። ለእነዚህ 3 የዩቱብ ቻናሎች ሱብስክራይብ እያደረጋችሁኝ እንደ አንድ ሰሜናዊነት ዛሬ ለወያኔ ነገ ለህግደፍ ከነገ ወዲያ ለፋኖ ሳልሰለች ሳልሰግድ
መረጃዎች እያወጣሁ እያበረታታው የምሰሩበት ሚዲያ ነው። አግዙኝ፣ ሰብስክራይብ አድርጉ፣ ፎሎ አድርጉ። እንደዚህ አይነት ነገር ሰሜናዊ ሓድነት በተለያየ የዩቱብ ቻናል ላይ የተለያየ አስተሳሰቦችን እናንጸባርቃለን። አንድ ጊዜ ልውጥ ብዬ ቲፒኤልኤፍ ሆናለሁ፣ ማንም የማይችለው። አንድ ጊዜ ደግሞ ልውጥ ብዬ ለቲፒኤልኤፍ የተንበረከከ እህል ግደፍ ሆናለሁ። አንዴ ደግሞ ልውጥ ብዬ ደግሞ ሁለቱ ትግሬዎች ለሚመሩት ፋኖ እሆናለሁ። እና የዚህ የዩቱቦች ሰብስክራይብ በማድረግ አበረታቱኝ ወንድሞቼዋ። ዙም አትበሉኝ። ወዳችኋለሁ። ፈጣሪ ይጠብቃችሁ። ትግራዋይ ሰላም ነው የሚፈልገው። ሰላማችንን የሚመልሰው ደግሞ የአምሓራይ ፋኖ ነው። እናቴን እውነቴን ነው። ደብረጽዮን ጋር ተነጋግረናል። አንተ ሙልቲ ምናምን አትበል። አንተ የሆነ ነገር ሄለን ጉደፊ አነ ፎቶ ወኪ የጉደፊ ሄለን ሽኮሪና ናይ ትግራይ ፍቅሪ ማሕረ ሽኮሪና ሕጂ ብስራት ኣሎ፣ ተጸመሙ ሓጎስ ኣሎ፣ ተጸመሙ ተጋሩ ኣምሓራይ ሕጂ ሕጉሰና ይምፅእ ኣሎ። የሁለቱ ትግሬ ድጋፍ አግኝቶ እውነት እኮ ነው። እግዚአብሔር ደብረጽዮን መግለጫ ከሰማችሁት ከኤርትራ ጋር ግንኙነት ያስፈልገናል፣ ሰላማዊ ግንኙነት። ከአፋር ጋር ግንኙነት ያስፈልገናል፣ ሰላማዊ ግንኙነት። አማራ አላለም። ከፋኖ ጋር ግንኙነት ያስፈልገናል፣ ሰላማዊ ግንኙነት። ለምንድን ነው አማራ ያላልከው ብዬ ጠየቅኩት። የአብይ አማራዎችና የፋኖ አማራዎች ልዩነት አላቸው። እነሱ እንዳልቀላቅላቸው ፈርቼ ነው አለኝ። ሄዱ ሃኒ ማሐሪ። ለማንኛውም ሉሊትዬ የኔ ቆንጆ መጣሽ። ስለነበረን ጽንሕቻ በጣም አመሰግናለሁ። የአብይ አማራዎችና የሁለቱ ትግሬ አማራዎች እናንተን ይዘን እንቆጥላለን ወደፊት። መጨረሻችን የአብይ ፋኖችም አሉ እኮ አሉ። እኛ ችግራችንን ለፋኖ ብቻ ነው መንገር ያለብን። ደብረጽዮን አንድ ችግር ቢመጣ ለአማራ ፋኖ ነው አሳልፍ የምሰጠው ብሏል። በቃ መሪያችን ዘመነ ካሴ ነው። ደብረጽዮን ራሱ እንደዛ አለ። የእኛ መራሒ ደብረጽዮን አይደለም ዘመነ ካሴ ነው። 4 ነጥብ ጨረስን። ጥዑም ቡና ሚስዩ አትደውይም? ዝም ብለሽ ነው ሚስዩ የምትይው? ለማንኛውም ሰላም ቀኒው። አንዳንድ ቤት ገብቼ ትንሽ ፖለቲካዊ ፍጭትና ግጭት አድርጌ መለሳለሁ። ዩቱብ ቻናሌን እየገባችሁ ፎሎ አድርጉኝ። 5000 ከገባ በኋላ ለመሸጥ ስለማስብ ልሰራበት ማስባለሁ፣ ልሸጠው ማስባለሁ። ግን ለመሸጥ ስላሰብኩት ገብታችሁ ሰብስክራይብ አድርጉ። 5000 ከሞላ ወደ $4500 ቃል ተገብቶልኛል። እርዳታ ያስፈልገኛል፣ ጨንቆኛል፣ ችግር ላይ ነው ያለሁት እና ገብታችሁ ሰብስክራይብ አድርጉ፣ ቪውን አሳድጉ። እግዚአብሔር ይስጣችሁ። ቴሌግራም ላይ ደግሞ ይሄ የተጋሩ ቴሌግራም እሱ ሚስጥር ነው። ልክ እየገባችሁ ዛን ፎሎ አድርጉ። ደሃን ቀኑ